ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ የድሪ ስፖርት ፕሮግራማችን ነው። ድሪ ስፖርት ላይ ነው የምንገኘው። እንግዲህ ፕሮግራም የተለያዩ አካባቢ መረጃዎችን እየተዘዋወርን የምንቃኝበት ፕሮግራም ነው። ዛሬም እንግዲህ ለየት ባለ መልኩ እዚህ ስቱዲዮ ተከስተናል። ሰለሞን አዲሱ ፕሮግራም በመምራት እንዲሁም ደግሞ ተስፋውን በየነ በቴክኒክ ቁጥጥሩ በኩል አብረናችሁ ቆይታ የምናደርግ ነው የሚሆነው። ባሳለፍነው በሳምንቱ መጨረሻ አካባቢ ላይ የድሬዳዋ የቀድሞ እንቁዎቹ ምርጥ ቡድን ማህበር ከቀድሞ የወሎ ምርጥ ቡድን ማህበር ጋር የወዳጅነት ጨዋታ አድርገዋል። በዚህ ጨዋታ ላይ እንግዲህ የድሬዳዋ አስተዳደር ከንቲባ ካድር ጀዋርን ጨምሮ የቀድሞ የብሔራዊ ቡድን ኮከቦች በአንድነት የተጫወቱበትን መርሃ ግብር ነበር የተመለከተው። በቀድሞ በሁለቱም ከተሞች ካለው የዚህ የፍቅር ከተማ እንደመባላቸው መጠን የዚህ ከእግር ኳስ ጨዋታ ባለፈ ግን በሁለቱ ከተሞች ያለውን ሰላም እንዲሁም ደግሞ ፍቅርን ባህሉን ሼር ለማድረግ ወይም ደግሞ ለመለማመድ ጥቅም እንዳለው እንግዲህ ከተጫዋቾቹ አንደበት የሰማንበትም መርሃ ግብር ነበር ያሳለፍነው። እንግዲህ ለክቡር ከንቲባም ወሎ የምትታወቅበትን የወሎ ጭስና እንዲሁም ደግሞ ጋቢ የሰጡበትን ሁኔታ ነው የተመለከተው ጨዋታው ከመጀመሩ አስቀድሞና እነዚህ የቀድሞ ኮከቦች በአንድነት የተጫወቱ ናቸው። አብዛኞቹ ደግሞ ወሎ ላይ የሚገኙ ተጫዋቾች በድሬዳዋ ዓለም አቀፍ ስቴዲየም ቀድሞ የተጫወቱ ናቸውና ከረጅም ጊዜ ዓመታት በኋላ ወደ ታሪካዊ ስቴዲየም ሲመለሱ ደግሞ ብዙ ለውጦችን እንደተመለከቱበት ከአንደበታቸው የተናገሩበትን ሁኔታ ተመልክተናል። ከዛ ውጭ እንግዲህ የመጀመሪያ ወዳጅነት ጨዋታም በወሎ የቀድሞ ኮከቦች ምርጥ ቡድን አሸናፊነት ነው የተጠናቀቀው። ከዚህ ከረመዳን ከጾም በኋላ ደግሞ የመልስ ጨዋታ በወሎ ደሴ ከተማ ላይ በሆጤ ስቴዲየም ጨዋታቸውን የሚያደርጉ ነው የሚሆነው። የመጀመሪያው ጋባዥ ድሬዳዋ ከተማ አስተዳደር የቀድሞ እንቁዎቹ ነበረ። አሁን ደግሞ ከዚህ ከጾሙ በኋላ ከረመዳን ጾም በኋላ ደግሞ በደሴ ከተማ የመልስ ጨዋታቸውን የሚያደርጉ ነው የሚሆነው ሁለቱ ቡድኖች ማለት ነው። እንግዲህ በጣም በርካታ ከዋክብቶች በጣም በብሔራዊ ቡድን ደረጃ በአንድነት የተጫወቱ ነገር ግን በአሁኑ ሰዓት በተቃራኒ ሁኔታ የተጫወቱበት ሁኔታ የተመለከትነው። የወሎ ምርጥ ቡድኖች ከተመሰረተ 13 ዓመታትን አስቆጥረዋል። በእነዚህ 13 ዓመታትም ከእግር ኳስ በዘለለ ታዳጊዎችን በማፍራት እዛ ላይ በመስራት ከዛ ውጭ ደግሞ በማህበራዊ ጉዳዮች ላይ እንዲሁ ሲሳተፉበት እንደነበር ከተጫዋቾቹ አንደበትና ከአሰልጣኞቹ ስታፍ የሰማንበትን ሁኔታ ተመልክተናል። ወደ ድሬዳዋ ስንመጣ ደግሞ እንቁዎቹ የድሬዳዋ ምርጥ ቡድን ከተመሰረተ 1 ዓመት ነው የሞላውና ከቀድሞ ኮከቦቹ ደግሞ እንደሰማነው ከሆነ ከነሱ ብዙ የምንወስደው ልምድ ሊኖር እንደሚችል መናገር ይቻላል። ስለዚህ ከእግር ኳስ ባለፈ ከዚህ ከሁለቱ ከተሞች እርስ በርስ ትስስር ባለፈ ልምድ እንድንወስድ የነሱን የ13 ዓመት ልምድ ወደኛ አምጥተን ምን ያክል መስራት እንዳለብን እንደ ልምድ ይጠቅመናል ሲሆኑ አስተያየታቸውን የሰጡት። እንግዲህ ከዚህ ጋር በተገናኘ ምን አሉ እንዲሁም ደግሞ ምን አይነት ጠቀሜታ ይኖረዋል የሚለውን ጉዳይ ከተጫዋቾቹ አንደበት እንደሚከተለው እናስቃኛችኋለን። አብራችሁን ቆዩ። የቀድሞ ስፖርተኞችና እዛ ያላችሁት አመራሮች ያው ከንቲባችሁን በጣም ነው ማመሰግነው። ይሄ የፍቅር ከተማ ሁለቱም ያላይ ነገር የለም። ደሴም ድሬዳዋም ተመሳሳይ ነው፣ ባህሪም የጋራ ስላለ ግን ይሄን ያህል ኪሎ ሜትር ተጉዟችሁ መጣችሁ እዚህ ከኛ ጋራ በዚህ መልክ በመገናኘት እኛም በጣም ደስ ብሎናል። የመጣችሁት ቤታችሁ ነው የመጣችሁት፣ እንግዳ አይደለም። ይሄ ደግሞ የግንኙነት አግባባችን የቀድሞ ዝናንም የሚመልስ ስለሆነ እዚሁ እንደመጣችሁ እኛም ቀጣይ ከዚሁ ቲም ጋራ ደግሞ ወሎ ላይ መተን የሚወደን የወሎ ማህበረሰብ ደሴ ወሎ ያደረጋችሁልን ስጦታም ደርሶናል። በጣም እናመሰግናለን። ለጥቅም ሳይሆን ለህዝብ ፍቅር ሲጫወቱ የነበሩ ተጫዋቾች በአሁኑ ሰዓት አንዳንዱ የተጎዳና ትንሽ ችግር ላይ ያለ የእግር ኳስ ተጫዋቾች በመኖራቸው እነዛን የአንዱን ሰው ችግር በጋራ መፍታት የምንችልበት የአንዱን ደስታ በጋራ የምንወጣበት ሰው የለኝም የሚለውን አለን ብለን ከጎኑ ለመሆን የጋራ ህብረት ለመፍጠር የተቋቋመ ማህበር ነው። እንግዲህ እኔ ብራውን ፈይሳ እባላለሁ። በቅጽል ስም ያው ፈያራ ነው የምባለው። የቀድሞ የቅዱስ ጊዮርጊስና የብሔራዊ ቡድን ተጫዋች ነኝ። አሁን ደግሞ የቀድሞዎቹ የወሎ ተወላጆች ማህበር የአዲስ አበባ ተወካያቸው ነኝ።
አዲስ አበባ ያለው ተወካያቸው ነኝ። ቲሙ የሚንቀሳቀሰው ደሴ ላይ ነው። አዲስ አበባ ያለውን ደግሞ በወክልና እኔ ይዤላቸው እንቀሳቀሳለሁና የአዲስ አበባ ተወካይ ነኝ ያለው። ድሬዳዋ ዛሬ 7-8 ዓመት አካባቢ ነበር የመጣሁት። ገጽታዋ አጠቃላይ ተለውጧል። ድሬዳዋ ሙሉ ለሙሉ ተለውጣለች። በፊት የነበራት የዛሬ 7-8 ዓመት የነበራትና ያሁኑ ገጽታዋ በጣም ተለውጧል አርጋለች። በጣም ደስ በሚል ነገር ነው ያደገችውና እሱን እያየን ነው ያለውና የቀድሞ የድሬዳዋ ተጫዋቾች በተለያየ ቲም የምንገናኝ ስለነበረ ወንድሞቻችን ስለነበሩ ልውውጥ ለማድረግ ነው እንግዲህና የሀገራችንም ገጽታ ለማስተዋወቅ ነው እንግዲህ እርስ በርሳችን በመገናኘት እያደረግን ያለ ነው። ያው ዋናውና የመጀመሪያው ዓላማችን ያው እግር ኳስ ተጫዋቹ በእግር ኳስ ዘመኑ ትልቅ በሙያቸው ትልቅ ስራ ሰርተው አልፈው ነገር ግን ከእግር ኳስ ማብቂያ እድሜያቸው በኋላ ግን የትም የተረሱና የተጣሉ ስለሆኑ እነሱን ሰብስበን አደራጅተን በፋይናንሻልም የተጎዱ አሉ፣ ስራ አጥ ሆነው እየተንገላቱ ያሉ አሉ፣ በህመም እየተጎዱ ያሉ አሉ። እነዚህን ድጋፍ የሚያገኙበትን መንገድ መፍጠር ነውና ትልቁ ዓላማችን እሱ ቢሆንም ከዛ ጎን ለጎን ደግሞ እዚሁ ከተማ ውስጥ እያለን ረጅም ዓመታት እርስ በርስ ሳንተያይ ሳንገናኝ ያሉ እንዲሁ ባልኩ ነገሮች ተጎድተው ከሰፈር የማይወጡ ከመንደር ከቤታቸው ርቀው የማይሄዱ ብዙ ስፖርተኞች አሉ። እነሱን ማገናኘት ሁለተኛው ዓላማችን ነው። ሌላው ደግሞ እንዲሁ ከኛ ጋራ በሌላ በዚህ ክልል ላይ ያሉ ከኛ ጋር ይጫወቱ የነበሩ ስፖርተኞች ጋራ እንደዚሁ ተደራጅተው ካሉት ጋራ በየጊዜው እንዲህ አይነት የወዳጅነት ጨዋታዎችን እየፈጠርን የእርስ በርስ ግንኙነትን ፈጥረን እነሱም ተደራጅተው ምን ላይ እንደደረሱ አደረጃጀታቸውን ያው የልምድ ልውውጥንም ለማድረግ ነው። የባህል እሴቶችንም የተለያዩ ነገሮችን እርስ በእርስ ለመለዋወጥና ያንን ለመፍጠር ነው ዋናው ዓላማው። ወደዚህ ለመምጣት ያተነሳሳው ትልቁ ነገር ከረጅም ጊዜ በኋላ ነው። እንግዲህ እዚህ ጋር ያሉ የኛ ጓደኞች ናቸው። ከተያየንም ረጅም ጊዜ ሆኖናል እና በሆነ አጋጣሚ በስልክ ስንገናኝ ነው እንግዲህ ይህን ጥሪ ያቀረቡልን። እኛም በደስታ ነው የተቀበልነው ጥሪውን እና ያንን ጥሪ ተቀብለን ነው ወደዚህ የመጣ ነው እና ሁለታችንም ደግሞ ከተሞች የሚያመሳስል ብዙ ነገሮች አሉን። ያ ማለት ምንድነው? በስፖርቱ ሁለቱም ከተሞች በኢትዮጵያ እግር ኳስ ታሪክ ውስጥ ብዙ አበርክቶ ስላላቸው ማለት ነውና ያንን ታሳቢ በማድረግ በዚሁ አጋጣሚ ደግሞ ረጅም ጊዜ ከተለያያናቸው ጓደኞቻችን ጋር ለመገናኘት ማህበራዊ ትስስራችን ጠንካራ ለማድረግ በከተማ ስፖርት ብቻ ሳይሆን በአገር አቀፍ ያለውን ስፖርት የተዳከመውን ስፖርታችንን ለማሳደግ ጠንካራ ለማድረግ በታዳጊዎችና ወጣቶች ላይ ስራ መስራት ስላለብን ያንንም ስራ ለመስራት ያም ታሳቢ ተደርጎ ነው የኛ ማህበር የተቋቋመው። ማህበራችን ከተቋቋመ 2009 ዓ.ም ነው የተቋቋመው። እንግዲህ ወደ 13 እንደዛ አካባቢያት ዓመት ይሆናል እና መነሻውም ይሄ ነው። ያው እንቅስቃሴያችን በመጀመሪያ እኛ እዚህ ሀገር አብረን እየኖርን ብዙ ልጆች አንተያይም። አሁን እኔ ጋር በፊት ዱቄት ፋብሪካ የሚጫወቱ እነ ድጋፌ እነ መሐመድ ሌሎችም አሉ ብዙ። እንግዲህ ያው ወደ ድሬዳዋ ማንም ሰው ቢጠየቅ ምን አመጣህ ቢባል ፍቅር ነው የሚለው። ስለዚህ ወደ እናንተ አካባቢ ለመምጣት ወደ ድሬዳዋ ወደ ምስራቋ እንቁ ለመምጣት ያነሳሳን ነገር ፍቅር ነው። ከዛ ባሻገር ግን ከቆየ ወደ 10 ዓመት እየተጠጋው ያለ ማህበር አለን። የቀድሞ የወሎ ምርጥ ስፖርተኞች ማህበር በተለያየ ጊዜ የተለያየ ቦታ እየሄድን የወዳጅነት ጨዋታዎችን እናካሂዳለን። ከዚህ በፊት አዲስ አበባ ድሬዳዋ ላፈራችው የኢትዮጵያ ብሔራዊ ቡድን የፊት አጥቂ ለነበረው ያሰግድ ተስፋዬ መታሰቢያ ታጫውተናል። ከዛም ባለፈ ከሌሎች አካባቢዎች ጋር እንደዚህ አይነት መሰል የወዳጅነት ጨዋታዎች እናካሂዳለን። አሁን ደግሞ የቀድሞ የድሬዳዋ ምርጥ ስፖርተኞች ባደረጉልን ግብዣ ወደ ድሬዳዋ መተናል። የነበረው አቀባበል እንግዲህ ያው ሁሉም ኢትዮጵያዊ ድሬዳዋን የሚያውቃትም ማያውቃትም ስለ ድሬዳዋ የሚያወራው ነገር ግልጽ ነው። አቀባበሉም በዛ ልክ ነበረ። ደስ ብሎን በፍቅር ተቀብላችሁ ነው።
በ13 ዓመት እንግዲህ ምንም አይነት ነገር እንደዚህ ነው የሚባል ነገር የተሰራ ነገር የለውም። አሁን ምንድነው አደረጃጀት ያስፈልገዋል። አደረጃጀት ስለሚያስፈልገው በጎ አድራጊዎች አሉ፣ የውጭም የሀገር ውስጥም እርዳታ ያስፈልገዋል። እነዚህ የቀድሞ ተጫዋቾች ስብስባቸው በፊት ምንም አይነት በሌለበት ነበር የተጫወት ነው። አብዛኛውን የተጎዳ የቀድሞ ተጫዋቾች ራሱም ነው ያለው፣ ከተጫዋቹ ጀምሮ ማለት ነው። የተጎዳ ተጫዋቾች ባዶ ነው የተጫወቱት፣ ለሀገር ገጽታ ነው የተጫወቱትና አብዛኛውን ባዶ ነው። እነሱን ሁላ ቤት ለቤት ሄድን የምንጠይቅበት እና የምናነሳበትም ነው አሁን እየተሰራ ያለው እና ይሄ ስለነበረ ነውና ሁሉንም አጠቃላይ ባለሀብቱንም የሀገር ውስጥም ከውጭም ያሉ ባለሀብቶች ይሄንን ማህበር ለማደራጀት በዛው አጋጣሚ ጥሬን አቀርባለሁ። ቤት ለቤት ስትሄዱ አብዛኛውን ለሀገር ብዙ መስዋዕትነት ያደረጉ ያገለገሉ አብዛኛው ወርቆ ነው የሚገኘው። ስለዚህ እነዛን ሰዎች ወደ ነበሩበት ለመመለስ ርብርብ ያስፈልጋልና ይሄን ሁሉ የቀድሞ ማህበር በደንብ ለማደራጀት ውጭም ያለውም አገር ውስጥም ያለውም በዛ አጋጣሚ ጥሬን አቀርባለሁ በተለያየ መንገድ እንድናግዛቸው። አሁን ይሄ ሶስተኛው ሳይሆን አራተኛው ከተቋቋምን አራተኛው የወዳጅነት ጨዋታችን ነው። ከዚህ በፊት ከተቋቋሙ ወደ 50 ዓመት እድሜ ያስቆጠረ የካዛንቺስ ጤና ቡድን የሚባል አለ። ከነሱ ጋር የመጀመሪያ እንዲያውም ጨዋታችን ልክ እንደተመሰረትን ያደረግነው። ከዛ ቀጥሎ እንደተባለው ከቪአይፒ ቡድን ከድሬዳዋ ቪአይፒ ቡድንና ከቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ጋራ ሁለት ወዳጅነትን ጨዋታ አድርገን ሶስተኛው ይሄ ደግሞ አራተኛው ነው ማለት ነው። እና እንዲህ የምናደርገው የተለያዩ ልምዶች ይኖራሉ። እርስ በርስ ግንኙነቶቻችን ያው የሚፈጥሩት ትልቅ አስተዋጽኦ አለ። ስለዚህ አንዳችን ካንዳችን ያው ከረጅም ዓመት ከ20 እና 30 ዓመት በኋላ ሁሉ የተገናኙ አሉ እዚህ። ይሄ ደግሞ የሚፈጥረው ነገር አለ ለኛ የሞራል ግንባታ። ይሄ በሞራል በተለያየ መንገድ ትንሽ የተጎዳ ስለሆነ የቀድሞ ተጫዋች ያንን መልሰን ለመገንባት እንደ አዲስ አሁን አብዛኛው የሚናገረው ይሄ ነው። በቃ አዲስ እንደተፈጠርኩ ነው። ኢቭን የእግር ኳስ አይደለም ስፖርታዊ እንቅስቃሴዎችን ሁሉ ያቆሞ ጨርሶ ከ20 እና 30 ዓመት በላይ የቆዩ ሰዎች ናቸው አሁን ተመልሰው ከኛ ጋራ በዚህ ማህበር መቋቋም ኳስና እግራቸው እንኳን የተነካካው። አጀማመራችን እንግዲህ አሁን ሙሉ በሙሉ ወደ ስራ ገብተናል ባንልም ከሞላ ጎደል ጀምረናል። በርግጥ እንዳያያዛችን አላማችንን ለመፈጸም እየተጋን ነው ያለው። የስራ አስፈጻሚ በጋራ በመሆን የስፖርት አባላቱም ወይም ደግሞ የማህበሩ አባላትም እየተጋን በአሁኑ ሰዓት ጥሩ ደረጃ ላይ ነን ማለት እንችላለን። ትልቁ ነገር አላማው በታዳጊና ወጣቶች ላይ ነው። የከተማውን ስፖርት ማሳደግ ነው። በማህበራዊ ግንኙነት ጥሩ መሆን ነው። ይሄ ብቻ በከተማ ብቻ ሳይሆን ልክ አሁን እንደዚህ እንዳደረግ ነው ማለት ነው እና በተለያዩ ከተሞች ላይ ከዚህ በፊት የነበረውን መስተጋብር በበጎ ነገር ለማሳየት የሚደረግም ጭምር ነው። አሁን በከተማችን ብቻ ደሴ ከተማ ላይ ብቻ የሚደረግ አይደለም እና ሰፊ እቅዶች አሉን ወደፊት። ይሄንንም ወደፊት እንግዲህ በተለያዩ ከተሞች ይሄድን እኛም ልምድ እናገኛለን። እኛም ያለን ልምድ እያካፈልን የተሻለ እንትን ይኖረናል ብዬ አስባለሁ። አዎ አብዛኛው የወዳጅነት ጨዋታ ያደረግነው ጥያቄ ከነሱ ይመጣል። እምቢ ማለቱን ደግሞ እኛ አልፈለግንም። ምክንያቱም ገናም ብንሆን እኛ ዋና መገናኘቱንና አንድነቱን ለመፍጠር ብቻ ስለሆነ ወደ ውጤት አትኩረን አይደለም መሄድ ነው። ጨዋታዎችንም ያደረግነው ከዛ አንጻር ነው እንጂ ላለማስቀየም ሌሎቹ ጠይቀውን እምቢ ላለማለት በሚል ባሉት ሰዎች ሙሉ በሙሉ ፊትነሳቸው የተሟላ ነው ባንልም ባለው ገብተን ወዳጅነቱን እንፈጽም በማለት ነው ያደረግነው ያለን። እንግዲህ ስፖርት በህይወት ዘመን መልካም ነገር አትርፈህ ከምታሳልፋቸው ነገሮች አንዱ ነው። ከነዛ መልካም ነገሮች መካከል አንዱ ደግሞ እንደዚህ አይነት የጠነከረ ወዳጅነት፣ እንደዚህ አይነት ዘመን ተሻጋሪ ቤተሰባዊነት ማግኘት ነው። ስለዚህ እንደዛ በጠበቀው ልክ ከዚህ በፊት የነበሩ ስፖርተኞች በተለያየ መንገድ አብረው የነበሩ ስፖርተኞች ተገናኝተው ያለፈ የኋላ በጎ ታሪካቸውን የሚያስታውሱበት በመሆኑ በጣም ትልቅ የተለየ ስሜት ይፈጥራል።
አሁን የድሬዳዋ እርስ በርሳችን እየተለቃቀስን ነው ስናያቸው አብረን የተጫወትና አጠቃላይ የድሬዳዋ እና አጋጣሚ በቲክቶክ ነበር በተለያየ በሞባይል ነበር ማያቸውና በቃ ሳያቸው በጣም ነበር እንትን የሚያደርገኝና ዛሬ በአካል መጥቼ ሳያቸው በጣም ነው ያዘንኩት። በጣም ነው በቃ እንባይ ሁላ የመጣው። ለምንድን ነው ድሬዳዋ ለጨዋታ ብቻ ሳይሆን ለረፍት የምንመጣበት ሀገር ናት፣ የፍቅር ሀገር ናት እና አብረን ተጫውተን ያሳለፍን የድሬዳዋ ተጫዋቾች ናቸው እና ቀደም ብሎ እንግዲህ በኳስ ትልቁ የሚታወቁት ድሬዳዋና ወሎ ነው። ደሴ ተጫዋች ለአዲስ አበባ ለፕሪሚየር ሊግ ግብአቶች የሚገኙባት ድሬዳዋና ደሴ ናቸው፣ ወሎ። ስለዚህ እነዛ አሁን ያሉበት ደረጃ አጠቃላይ ወደታች እንትን ያደረጉ ነው ያሉት ከበፊቱ ጋር ሲነጻጸር እየወረዱ ነው ያሉት እና ያንን ደግሞ ከታች ያለውን ደግሞ ከእንደገና አነሳስተን በስራችን ፕሮጀክቶችን አነሳስተን ወደ ነበረበት ለመመለስም ነው አሁን የሁለታችንም እንትን። ስለዚህ የሀገራችንም ገጽታ ለማስተዋወቅ ድሬዳዋ ምን ላይ ናት ያለችው፣ ደሴ ምን ላይ ናቸው፣ ወሎ ምን ላይ ናት ያለችው በሚል በዛውም ለማስተዋወቅም ፕሮጀክት ላይ ከፍተኛ ስራ ሰርተን ደግሞ ተተኪ ተጫዋቾችን ለማፍራት ነው አሁን እርስ በርስ ልውውጥ የምናደርገው እንጂ ዝም ብሎ ተጫውቶ ብቻ ለመሄድ አይደለም። ያንን ነው የማህበሮቶች አባላቶች አሉ፣ ስራ አስፈጻሚዎች ምናምኖች አሉ። እነዛ በሚሰጡት አቅጣጫ ሁላችንም ርብርብ እያደረግን ያለን። ወደ ኋላ ብዙ አሁን በክለብ ደረጃ አሳልፈሃል፣ በተለያዩ ነገሮች ትገናኛለህ። ያን ትዝታን የመለሰውና በስልክ ብዙ ጊዜ እናወራ ነበር ካሉት ጋር ከነ ጌታ ጋር ምናምን እናወራለን በስልክ የተደዋወልና ምናልባት ወደ ኋላ ብዙ አመታቶችን ይመልሰዋል 10 ምናምን አመታቶችንና ያ ደግሞ ዛሬ ደግሞ ባጭሩም ቢሆን አገናኝቶናል። በጣም ደስ የሚል ነው። አዎ እንዴ በጣም ተደራጅተዋል። አሁን እነሱ 13 አመት ማለት ቀላል ነገር አይደለም። ከነሱ አንደኛ ይሄንን ወዳጅነት ጨዋታ እዚህ መጀመሪያ እነሱ እንዲመጡ የፈለግነው ከነሱ ላይ የምንወስደው ብዙ ነገር አለ። 13 አመት ቀላል ጊዜ አይደለም። እነሱ እንዳቆሙ ነው የጀመሩት ማለት ሁሉ ይቻላል። እኛ ግን በጣም ከእግር ኳስ ወርቀው ምናልባት እዚሁ ድሬዳዋ ከተማ ውስጥ ባሉ ጤና ቡድኖች አንዳንዶቹ ይሳተፋሉ የቀድሞ ተጫዋቾች እንጂ ሙሉ በሙሉ ከእግር ኳስ ወርቀው ያለ ነው በአብዛኛው አባሉ ከ50% በላይ ከእግር ኳሱ የራቀ ነው አሁን ካሉት አባላቶች እና ይህንን ከነሱ ጋር ወዳጅነት ጨዋታ መፍጠር ብዙ ልምድ እንቀስማለን ብዙ ነገሮችን። ምክንያቱም አሁን ትላንትና ሄደን ልክ ትልቅ አቀባበል ያደረግንላቸው በሞተር አጅበን ከድሬዳዋ ወጥተን ገነመናፈሻ አካባቢ አቀባበል አድርገንላቸው ነው ይዘናቸው ወደ ክላክስ እየነፋን ወደ ከተማ የገባን ወደ ማረፊያቸው የወሰድናቸው እና ይህንን ስናደርግ ቁጭ ብለን የምንጨዋወታቸው ከነሱ ጋር ጨዋታዎች አሉ የምናወራቸው። ምክንያቱም ስናወራ ዝም ብለን የድሮውን አንስተን ብቻ ማውራት ሳይሆን አሁን ላይ ምን እያደረጋችሁ ነው፣ እኛ ይሄን እያደረግን ነው፣ ከነሱ የምንወስደውን ልምድ እንወስዳለን። እነሱም ከኛ የሚፈልጉትን ወይም እየሰሩ ያሉት ነገር ከሌለ ከኛ ላይ ወስደው ያንን ነገር ያደርጋሉ ብለን አስባለሁ። ከራሴ አሁን ለምሳሌ ልጀምር። እኔ የቅዱስ ጊዮርጊስ እግር ኳስ ተጫዋች ነኝ። 10 አመት ቅዱስ ጊዮርጊስ ተጫዋች አለው። 8 አመት የኢትዮጵያ ብሔራዊ ቡድን ተጫዋች አለው። ከዛ ያለ ትራንስ ኢትዮጵያ ምን ያለ መከላከያ ነው ኳስ አቆም መከላከያ ውስጥ ነው ያቆምኩትና ወደ 15 16 አመት ተጫዋች አለው እና አሁን እዚህ ተወሰዳቸው ደግሞ እና ኃይሌ ወዳጁ አሉ፣ እነ መስፍን አለ፣ መስፍን አሰፋ አለ፣ እነ ምግባር አሉ፣ አሁን ዮናታን በትር አሉ ገብተው የወጡ ምናምን ናቸው ጠቅላላ በሙሉ እና ለምሰገድ አሉ በፕሪሚየር ሊግ ትላልቅ ፕሪሚየር ሊግ ውስጥ የተጫወቱት ነው እና እነዚህ ጠቅላላ በሙሉ ያሉት ቢያንስ 7-8 በትላልቅ ቲም ውስጥ ገብተው ያሳለፉ ናቸው። አጠቃላይ የወሎ ማለት ነው። አብዛኛውን አዲስ አበባ ግብአት የሚሆናት ከድሬዳዋና ከወሎ ነበርና ፕሪሚየር ሊጉን ያጠለቀለቁት እነዚህ ሰዎች ነበሩ እና አብዛኛውን የምታያቸው በፕሪሚየር ሊግ ትልቅ አስተዋጽኦ ያደረጉት ነው። ሙሉጌታ ወንድማችን ነፍስ ይማርና ሙሉጌታ ከበደም ባይኖርም ወንድሞቹ አሉ እዚህ ውስጥ ማለት ነው ተጫውተው ያቆሙ ወንድሞች አሉ እና እንደነዚህ አይነቶች ወጣቶች ይዘን እንግዲህ ማን ነው የቀድሞ ተጫዋቾች ይዘን የመጣ ነው። ወጣቶች በላቸው እና እየሰሩ ናቸው፣ እየታገሉ ናቸው ያሉት። ግን አጋዥ ያስፈልጋቸዋል። ያንን ሁላችንም እንትን ልናደርግ ይገባል። ለድሬዳዋም ለወሎም ለኛ ብቻ አይደለም፣ ለወሎ ብቻ አይደለም፣ ለድሬዳዋም
ለድሬዳዋ የቀድሞ ተጫዋቾች እገዛ ያስፈልጋቸዋል። በቃ በደንብ የተደራጀ እንዲሆኑ እገዛ ያስፈልጋል። እየደከሙ እየለፉ ናቸው እነሱ። እኛም የነሱን ተከትለን እንግዲህ እየደከመን እየለፋን ነው ከታች ያለውን እንትን ለማምጣት። ስለዚህ ለሁለታችን ለቀድሞ ተጫዋቾች አጋጣሚ መንግስት ይሄን አይቶ ድጋፍ ያደርግልን የክልል መስተዳደሮች ድጋፍ እንዲያደርጉልን ነው የምጠይቀው። እርግጥ የሁለቱም የክልል መስተዳደሮች የድሬዳዋም ከንቲባውም የደሴ ከንቲባውም ትልቅ አስተዋጽኦ ያደርጉልን። ድሬዳዋ 94 ዓመተ ምህረት ነው የመጣሁት። ረጅም ጊዜ ነው፣ በጣም ረጅም ጊዜ ነውና ብዙ ነገር ድሬዳዋ ተለውጣለች፣ አድጋለች። ያው ከንቲባችሁም ጎበዝ ከንቲባ ነው ያላችሁ፣ የኛም እንደዛው ወጣትና ጎበዝ ከንቲባ አለን እና በጣም ደስ የሚል እንትን ነበር ያለው ሁኔታ ማለት ነው። አዎ ስቴዲየሙ በጣም ተቀይሯል። ያኔ ነበረው ይሄ ነበር፣ በዚህ በኩል ነበር፣ ይሄ አልተሰራም። በሚገርም ሁኔታ በጣም የሚያምር ስቴዲየም ሆኗል እና በጣም ደስ ይላል። ብራሩ ዮናታን እንትን ወሎ ላይ ደሴ ላይ ጨርቃ ጨርቅ በነበር የፕሪሚየር ሊግ 90 ውስጥ ተጫውተናል። 90 መጀመሪያ አካባቢ እና እሱ እዛ ላይ ነበረ እና ብርሃኑ ፈየራ እንኳን ጊዮርጊስ ሆኖ ነው እና እዛ ሄደን ትዝ ይለኛል ደሴ ስቴዲየም ላይ እየተጫወትን ህዝብ ግጥም ብሏልና ሜዳው እንትን የለውም አጥር የለውም። ከስቴዲየሙ ሜዳ ነው የምገባው። ከዛ አገቡብን ህዝቡ ግልብጥ ብሎ ገብቶ ተበታተነን። እኛ ጠፋን ድገፍ ሲስሟቸው። ከዛኛ አንድ አገባን። ሊያልቅ ሲል ሁለተኛ ስናገባ ከነሱ በለጠ ለኛ ቲፎዞ ሆነው እኛ ገብተው እያንዳንዱን አዝለውን ይጨፍሩ ነበር ህዝቡ። እንደገና ፖሊስ ገብቶ ተነፍቶ እንደገና ነው ጨዋታውን የጨረስነው እና የወሎ ህዝብ እንደ ድሬዳዋ ነው። ኳስ ክፉኛ ነው የሚወደው። በቃ ለተጫወተ ነው እንደዛ ነው። እና አሁን በዚህ አንፃር አሁን እንግዲህ ይሄን 91 ነው 92 ነው ያደረገው የተለያየ ነው። አሁን እንግዲህ ዛሬ ነው አየዋቸው ነው እነ ዮናታንም እነ ብርሃኑ ፈየራንም ምናምን አሉ ብዙ ማል ስማቸውን የዘነጋውት እነሱን እንግዲህ አሁን ቁጥር ከ91 እስካሁን ዘመት የተያየ ነውና ይሄ እንደዚህ መገናኘት ይሄ እንደዚህ አይነት ጨዋታ የድሮ ጓደኞችን ታገኛለህ። ብዙ ነገር እየሰፋ ይሄዳል። ጥሩ ነው። ሀገርም ሄደ ራስን ታስተዋውቃለህ። አሁን እነሱ ወሎን ይዘው ነው የመጡት። ተዋወቁ፣ ከኛ ጋር ተገናኙ። የድሬዳዋ ህዝብ አሁን ያውቃቸዋል። ከሌ የድሮ አሁን ተጫዋቾች ብሔራዊ ቡድን ተጫወቱ አሉ አይታወቁም። አሁን ግን በእንደዚህ አጋጣሚ ሊታወቁ ይችላሉ። ከኛ እንግዲህ ቁጭ ብለን በማውራት የነበረን አካሄድ እንዴት ተጀመረ፣ አሁን ያለንበት ሁኔታ እንዴት ነው ምናምን የሚለውን እኛም ደግሞ እነሱ በፈጣን ደግሞ ያደረጉት ነገር አለ ደስ የሚል ነገር። ያንን ደግሞ ከነሱ እንወስዳለን። ይህን በጋራ በመጭመቅ የተሻለ ስራ እንሰራለን ብዬ አስባለሁ። እኔ ትልቁ ነገር ምን አለ መሰለህ፣ ገንዘቤን የጨረስኩት በድሬዳዋ ነው። አብዛኛውን በፕሪሚየር ሊግ የሚከፈለኝ በእረፍት ሰዓት ሳገኝ ወደ ድሬዳዋ ነበር የምመጣው። ያ የፍቅር ሀገር ስለሆነች ነው ድሬዳዋ። አቀባበሏ ምንም ህዝቧ ፍቅር ስለሆነ ነው እረፍቴን እዚህ መጥቼ የምጠቀመው የነበረው የዛን ሰዓት እና ብዙውን ደንሽ የጨረስኩበት ገንዘቤ ድሬዳዋ ነው ማለት ይቻላል። እና ድሬዳዋ እንዲህ ነው ብሎ ለመናገር በጣም ይከብዳል። እኔ ገና መግቢያው ላይ ስደርሰናት በቃ ሽቶ እንደ አዲስ የመጣብኝና የድሬዳዋን ህዝብ በዛ አጋጣሚ ሳላመሰግንና እወዳቸዋለሁ ብዬ ሳላልፍ እንትን ነው የሚሆንብኝ። እውነት ነው፣ ብዙ ፈተኖች ይኖራሉ። እነዛ ፈተናዎች ለማለፍ ደግሞ ትልቁ ነገር ምንድነው? በውስጥ ያለው ግንኙነት መልካም መሆን መቻል አለበት። በሐሳብ ነገሮችን መፍታት አለብህ፣ በመነጋገር ችግሮችን መፍታት አለብህና ከዛ አንፃር ማህበር በእንደዚህ አይነት እንትን ነው መጠናከር ያለበት እና የተሻለ ነገር አይቻለሁ ብዬ አስባለሁኝ። ድሬዳዋ ላይ በአጭር ጊዜ ውስጥ ነው እንደዚህ የተደራጁት እና ደስ የሚል ነገር አለ ብዬ አስባለሁ እና ጥሩ ነው። ከዚህም ነው የምጀምረው ፊት ለፊት ያለችው ትሪቡን ነበር የነበረችው እና ሜዳውም እንደዛ አልነበረም፣ የሚቀጠቅጥ ነበር አጠቃላይ ማለት ነው። የሚቀጠቅጥ በቃ ወጥተህ
ከእንደገና በቃ እግርን የምትታመምበት ነበር የነበረው ሜዳው የታወቀ ነው። ስለዚህ ዛሬ አሁን በዛ አይነት መንገድ ስናይ የኛንም የሚል ነገር ነው አሁን የያዝኩት። ደሴ ላይ ያለ አለ ረጅም ዓመት ያገለገለ ስቴዲየም አለ። የኛም እኮ እንደዚህ መሆን ይችላል የሚል ነገር አስተሳሰብ ይዘን ነው እየተወያየን ያለ ነውና አጠቃላይ ቀይሮታል። አጠቃላይ ቀይሮታል። ፕሪሚየር ሊግ አጠቃላይ ፕሪሚየር ሊጉ ምናምን እዚህ ነው በቃ ሊካሄድ የሚገባው። በጣም ቆንጆ እንትን ላይ ነው ያለችው ድሬዳዋና ስቴዲየሙን አጠቃላይ ድባቡን ሳይ በጣም ደስ ብሎኛል። ሁሉም ያያሰው ደስ ስለሚለው ብዙ ያሳለፈበት ስለሆነ የቀድሞ ተጫዋቾች እንግዲህ ከሀገሩም ያሉት ከሀገር ውጭም ያሉት እዛ አግኝተናቸዋል። አጠቃላይ ድሬዳዋ ተጫዋቾች እነ ሳሚን ሁሉ አግኝተናል። አብረን ብዙ ዓመት የተጫወተን በናሽናል ቲም የተጫወተን አለ፣ በክለብ የተጫወተን አለ። አሁን እነ ቲጋና እነ ቹቹ ምናምን በክለብ በቅዱስ ጊዮርጊስ አብረው እኔ ጋር ረጅም ዓመት የተጫወቱ ናቸው። እነሱን ሁሉ አግኝተናል። እነሱ ስናየው ዲስከስ ነው ያደረግነው። በቃ የነበረውን ወደ ኋላ ነው የሚመልስ። መቼም ትዝታም አይጠፋም። ብዙ ላይፍ ታሳልፋለህ በአንድ ካምፕስ ስለሆነ ያለው እና ወደ ኋላ ነው የመለሰን እና አንዳንዱ ስታየው እኛን ሲያይ አሁን እንባው ቅር የሚለው አለ። በቃ ሲያይ እንባው ቅር የሚለው አለ። አሁን ያለበት እርሜ መቼም ወደ ኋላ ወደፊት ነው የሚሄደው እና ያንን ጊዜ ስለሚያስታውስ ብሶትም አለ። በዛን ሰዓት በባዶ ስለሆነ የተጫወቱት አሁን በምንም አይነት በቃ እኔ እንድሳያቸው በጣም ነው የሚያሳዝነኝ እና በጣም ነው ብዙ ነገር ልውጥ ያደርገናል።